ደስ ብሎኝ ዝም በይ አንቺ ጩይ በደንብ ቀውጭ ሩዋንዳ አድርጊው አይደለም ሰኒ ኪራ ምናምን ማንም ሰው አላቅም አልኩ እኮ ማትረቢ ለምንድን ነው የምትመታኝ? እሺ እንዴ ወንድ ኮንክ ፍታኝና እየኝ። ኧረ እባክሽ አትሰበሽ ከሆነ እንደ ዶሮ ነው አንገትሽን መቀነጠስልሽ። በቃ ግደለኝ እንዴ! እንደውም እንደዚህ እየተሰቃየሁ ከምኖር ግደለኝና አሳርፈኝ። አይቀርልሽም። ለሰኒ ምን አልታወሪያት ነበር? ቆያው እኔ የበላሁትን ወንጭት ምሰብር ነው የሚመስል? ኪራና ጽናት በጣም ጥሩ ሰው ናቸው። እነሱን ደግሞ መካድ አልችልም። እና ያገኘሁትን ዕቃ ከፈለክ ብላው። እሺ ማታደርጉት ፋሽን የለም። ሱሪ አድርገህ ጸጉር ተቆርጠህ ሴት ነኝ እንዳትል ብቻ። ጭራሽ እኔን ሴት አላወከኝም። እና ለምን ትፎክራለህ? ባለፈው ብቻ ብትመጣ አሳየ ነበር። እሺ ቆይ ከኔ ምንድነው የምትፈልጉት እንዴ? ወንድምህማ ገባ አይደል እንዴ? ለምንድነው በሰላም እንድኖር ማትተወኝ? ሃይ አንቺ ማን ይፈልግሻል? ለአባትሽ እንኳን ያልታዘሽ የሰርግሽን ድፍድፍ የደፋሽ። ይኸውልህ ምንም በልምን እኔ እፈልጋታለሁ። ትሰማኛለህ? ደግሞ ለማንም አሳልፌ አልሰጣትም። ገደል እንዳትገባ ባል አግባ ብሎ ቢያስገድዳት ኖሮ እኔም ታገባኝ ነበር። አሁን ባለፈ ነገር አንጨቃጨቅ። ሂድ እንደውም ይገሉታል። ጽናትን አሳልፈው ሰጠብኝ አንተ ሰው ጋር እንዳይጋጭ። ቆይ እሱ የት ቀረ? የትም ብቻ እሱ ሲጠብቀው። በዛ ላይ ደግሞ ፈቃዳቸውን እንጠይቅ። ባህላቸውን የሚያውቁት እሳቸው ናቸው። እነሱም አሁንም ለልጆቼ ነው የሚሉት እና ምን እናለው በቃ ሄደና መልክታ ትንሽ ገንፈል ስትል የሚያስተካክል ነገር እስካልተገኘ ድረስ አስቸጋሪ። በባህል በወጉ ነገሩ በሽማግሌ እንዲፈታ ነበር። እሱ ግን አሻፈረኝ አለ። ምን ማድረግ ይቻላል? ኧረ ልጆች ልክ ናችሁ። የደረስክበትን ጥቁር ቡና ጠጥተህ ትሄዳለህ። ይሁን ከወንድሜ ባላንጣ ከአንተ ጋር እኮ እሺ፣ ካልጠጣ እኛ እንጠጣበት። አትረብሽን። አቤት አቤት። እሺ ጥሩ ብረት መዝጊያ አምጥታሉ። አንቺ ጦሰኛ፣ ይሄ ሁሉ ስራ ያንቺ ስራ። ለዚህ ስራሽ ደግሞ ምን እንደማደርግ እኔ የማውቀው። እሷን ተዋት፣ ከእኛ ጋር ነው። አልበዛም እንዴ? እሱ አባቴ ሲገፈትረው አባቴ ዛሬ ከነጋደገችልኝ የሚላትን በሬ ለካሳ ከበላችሁ በኋላ ሰላም ጤና ይስጥልኝ። ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ኪራና ጽናት አሁን ላይ አቀራረባቸውም ሆነ መፋቀራቸው በጣም ደስ ይላል። እንደ አዲስ ህይወት እየጀመሩ ነው። ኪራ ባያስታውሳትም አሁን ላይ ግን ጥሩ አቀራረብና ጥሩ ሆነው እያለ ነገር ግን ይሄ በዛብህ የሚሉት መሀላቸው ላይ ጣልቃ እየገባ አስቸግሯቸዋል። በቀለም ጭብስ ብሎ ሰክሮ በመንገድ ላይ እየመጣ የጽናትም አባት ለመደገፍ ሲሞክሩ አንቃለው እገድላለሁ ብለው ጉሮሯቸውን አንቋቸዋል። ሚናም አሁንም እንደታገተች ናት። አቶ አስጨናቂ የሚባለው ሚና ያወጣችለት አስጨናቂ ብላ የሰየመችው ሰውዬ አሁን ላይም እንዳገታት ናት። የቤቱን ፕላንና ካርታውን ካልሰጠሽኝ የነኪራን መኝታ ቤትም ክፈችልኝ እያለ ያስጨነቃት እስካሁን ድረስ አግቷታል። እያሰቃያትም ይገኛል። ታዲያ እጇንም ሆነ እግሯንም እያሰረ እያሰቃያት ነው ያለው። ግን ነገር ሰኒና ኪያ ወደ ቤት ቢመጡም እርዱኝ ባካችሁ በማለት ስትጠይቃቸው ምንድነው ምንረዳሽ በማለት ግራ በመጋባት ላይ ናቸው። ሊረዷትም አልቻሉም። ታዲያ ልትነግራቸውም ስትጀምር ድንገት ይመጣል ይኸው አስጨናቂ የተባለው ሰውዬ። እናም ዝምታዋን ትቀጥላለች። እነሱም ግን ሊረዷት አልቻሉም። በሌላ በኩል ሙሩና ናሆሜ አሁን ላይ በስልክ አልተለያዩም። አብረው እንኳን ባይሆኑ በስልክ በጣም እየተሳሳቁና እየተጫወቱ ነው የሚገኙት። ታዲያ የናሆሜ አባት ከፊልድ ሲመጣ ወደ ቤትም ሲገባ ባለቤታቸው አልነበረችም። ይህች ጽዮን የምትባለው ከሶፋ ላይ ቁጭ ብላ ሳለ እንዴት ዋልሽ ልጄ ብለው ሲሏትም ጽዮንም ታዲያ ናቅ አድርጋ ስልኳን እየጎረጎረች ደህና ዋልክ ጋሼ በግርምት ይመለከታታል። ታዲያ
በሰላም ነው እንደምትመለከተኝ በማለትም ጠይቃለች። አዎ በሰላም ነው ብለውም ቁጭ ይላሉ። ሙሩም ከጽናት ጋር ባደረጉት የስልክ ንግግር ታዲያ በስልክ እንደሚያወሩ ስትነግራት ለጽናት ነገር ግን ምን ዋጋ አለው እዚሁ አጠገቤ በአካል ሲኖር ነው እንጂ እሱ እዛ ሆኖ እያለችም እየነገረቻት፣ ጽናትም እንደዚሁ ከኪራ ጋር ጥሩ ነገርም ቢኖረን እዚህ ጋር ደግሞ ህይወቴ እየተመሰቃቀለ ነው። በአባቴ በኩል ብዙ ነገሮች እየመጡብን ነው። ይህም ደግሞ የሆነው በእኔ ምክንያት ነው እያለ እንዴት አድርጌ ነገሮችን እንደማስተካከላቸው ግራ እየገባኝ ነው በማለትም ለጓደኛዋ ሙሩ ያናገረቻት ነበር። ጽናትና ኪራም እየተዝናኑ እያለ ያ በቀለ የሚባል ሰውዬ ይመጣባቸዋል። በፊት ለፊታቸውም ይመጣና አንቺ ወግና ባህሉን እያወቅሽ እሱ ግን ወግና ባህሉን አያውቀውም። አንቺ ግን ሁሉን እያወቅሽ እንዴት ከወንድ ጋር ተቃቅፈሽ ትሄጃለሽ? በማለትም ይናገራታል። ጽናትም እባክህ ተወኝ፣ እኔም ህይወቴን ልኑርበት፣ ምን አድርጊ ነው የምትለኝ? በማለትም ብትናገረው ነገር ግን በዛብህ የሚባለው ሰውዬ ኪራም ታዲያ ዝም ስንላችሁ የፈራን መሰላችሁ አይደለም? በባለፈውም ሁለት ሆናችሁ መታችሁ እንጂ አታሸንፈኝም ነበር በማለትም ብሎም ሲዝትበት፣ ኧረ እባክህ አሁን እሷ ፊት ነው እንዲህ ወንድ የሚያጫውት የማናውቅ መሰለ ሆይ ይቺ ለአባቷም ያልታዘዘች የሰርጓን ድፍድፍ የደፋች ነች እኮ ከዛም ወደ ከተማ አማራለሁ ብላ ሄዳ ወንድ ፍለጋ ሄደች ናት እኮ በማለትም ይናገራቸዋል። ራም በጣም ይናደዳል። ታዲያ ወይም ደግሞ አንተ ፀጉሩን ስለተቆረጥክና ሱሪ ስለለበስክ ወንድ ተብለ ሴት ብሎም ይሳደበዋል። ኪራም ታዲያ እኔን ወይ ሴት ብለ የምትሳደቡ በማለትም ኪራ ይመልስለታል። ጽናትም በጣም ትናደዳለች። በቃ ተወኝ፣ የራሳችሁን ኑሮ ልኑርበት፣ ወንድምህም ደግሞ አግብቷል፣ ምንድነው የምትለኝ? በማለት አሁን ደግሞ ህይወቴን ልኑርበት ታወኝ በማለት ጽናትም ትናገራለች። ታዲያ አሁንስ ቢሆን ማን ይፈልግሻል? በማለት ይናገራታል። ኪራም ታዲያ ይናደዳል። በዚህ ምንም አለ፣ እኔ ግን እፈልጋታለሁ ጽናትን በማለት ይናገራል። ታዲያ እነ ኪራም ጽናት ተው በቃ ይሄ ብዙ ነገር ያናግራል ሰውን በማለት ትተውት ይሄዳሉ። ሙሩም 24 ሰዓት በሞላ ከናሆሜ ጋር እያወራች ነው ስልክ፣ በደስታም እየተፍለቀለቀች ነው። ሰኔና ኪያ ደግሞ የሚና ነገር ግራ ተጋብተዋል። የእውነት ዘመዷ ነው ወይስ አይደለም በማለት ግን ደግሞ አትፈልገውም፣ እንዲሁ ስትታይ ደስተኛ አትመስልም በማለት ሰኔም ትጠራጠራለች። ሚናም እንደዚሁም በምልክት ልታስረዳቸው ስትፈልግ ወይም ልትነግራቸው ስትል እነሱም ሊገባቸው አልቻለም። ኪያና ሰኔ ታዲያ ድንገትም ይደርስባቸዋል። ታዲያ ሚና ይሄ እኮ ዘመድ አይደለም፣ ይሄ አስጨናቄ የሚባል ሰውዬ አረ ድራሹ ይጥፋ የእሱን ብሎ ዘመድ በማለትም ራሷን እየተናገረች ነው ያለች። እነሱም ታዲያ የሚና ነገር እኮ የታወቀ ነው፣ ይህን ጊዜ አንድ ወዳጇ ሆኖ ነው በማለትም ያም ታዲያ ሰኔን ከኔ ይልቅ አንቺ ትቀርቢያታለሽ፣ እስቲ የሚሆነውን ነገር አጣሪ በማለት ጠይቃታለች። ሰኒም አጣራለሁ በማለትም ተያይዘው ወጥተዋል ከቤት። በቀለ የሚባለው ግለሰብም ጥንብዝ ብሎ ሰክሮ በመንገድ ላይ እየመጣ ሳለ የጽናትም አባት ለመርዳት ይሞክራሉ። ስለሰከረም ደግፈው ወደ ቤት ለማስገባት ነበረ። ታዲያ እሱም ካልገደልኳችሁ ብሎ በቀና አመለካከት ሊረዱት ሲሞክሩ ምን አገባህ በማለት ብሰክርስ እያለ ጉሮራቸውን ሊያንቃቸው። በቀለም ይሄ ሁሉ የሆንኩት በአንተ ምክንያት ነው፣ ያኔን ጽናትን አስገድደ ብትድርልኝ ኖሮ ይሄ ሁሉ አይመጣም ነበር በማለት ነበር አንገታቸውን ያነቃቸው። ታልገድልኩም ብሎ ሴት አድርጎ ይዟቸው ሳለ ኪራና ጽናትን በመንገድ ላይ ያዋቸዋል። እነሱም እየሮጡ መጥቶ ሊያድኗቸው ደርሰውላቸዋል። ታዲያ ምን እያደረገ ነው? እንዲህ አባ ደህና ነህ ወይ በማለትም ምንስ እየሰራ ነው? እኔ ደህና ነኝ ልጆቼ አትጨነቁ እናንተ በማለት የጽናት ኪራም ታዲያ በጣም ተናዶ ነበረ። እነዚህ ሁለት ሰዎች ግን ምናቸውም ደስ አላለኝም። ስለዚህ ባደረገው ነገር ዋጋ መክፈል አለበት፣ መታሰር አለበት በማለት ኪራ ይናገራል። ታዲያ የጽናትም አባት እኛ ያሳደግናቸው ልጆች ናቸው፣ የኛ ያክል ነገሩን ለማብረድ
የመሞከር እንጂ ሌላ ነገር ማድረግ የለብንም በማለት ውስጣቸው ቢበሳጭም ነገሩን ቀለል ለማድረግ ይሞክራሉ። እዚህ ማድረግ እኮ ቀላል ነገር አይደለም። የሰው ነፍስ ለማጥፋት ሙከራ ያደርጓል። ሕግ ባለበት ሀገር እንዴት እንደዚህ ይሆናል ብሎ ኪራም ይናደዳል። የጽናት አባት ግን ወደ ሕግ ቦታ ለመሄድ አልፈለጉም። ከነዚህ ግለሰቦች ጋር አብረን ጠጥተን አብረን ኖረናል በማለት ጉዳዩን በሽማግሌ ልፈታው እችላለሁ ሲልም፣ ነገር ግን ይኸው አልተፈታም በማለት ኪራም ታዲያ በጣም ተናዶ ነበርና ጽናትም አባቷን ይዛ ወደ ቤት ስትሄድ ኪራ ደግሞ ወደ ጣቢያ መሄድ አለብኝ በማለት ይሄዳል። ታዲያ መንገድ ላይም በመንገዱ ቅዱስን ያገኘዋል። ታዲያ የጽናትን አባት ያ ሰውዬ እኮ ሊገለው ነበረ፣ ወደ ጣቢያም ሄደን ማመልከት አለብን ሲለው ጋሸን የጽናትን አባት ማስፈቀድ አለብን፣ ፈቃዳቸውን ማወቅ አለብን ሲሉም ቅዱስ ምንም ማድረግ አንችልም፣ ሲጀመር ጉዳዩ በሽማግሌ ሊፈታ ይችላል በማለት ቢያስብ እንጂ መክሰስ አቅቶት አይደለም በማለትም ቅዱስ ታዲያ ቅዱስና ኪራም ሄደው ፖሊስ ጣቢያ ያመለክታሉ። በቀለንም ወደ እስር ቤት ይወስዱታል። ሚናም በበኩሏ እንግዲህ ይህ አስጨናቂ የሚባለው ሰውዬ እያሰቃያትና መውጫ መግቢያ ሳጥቷታል። ለማን እንደምትነፍሰው ግራ ቢገባት ሚና አሁን ላይ በጣም ተጭንቀት ውስጥ ነው ያለችው። ለማንም ትንፍሽ እንዳትይ አለዛም ልሳንሽንም እቆርጥልሽ ይላታል። ምላሽን ነው ይሄን ምላስሽን እቆርጥልሻለሁ እያለ ስለሚያስፈራራ ሚናም ታዲያ እሺ ምን ላድርግ? እኔ ምን አድርጊ ነው የምትለኝ? እኔ ምንም ማውቀው ነገር የለኝ ብትለው አስጨናቂ ግን ሊሰማት አልቻለም። ምክንያቱም እሷ ታውቃለች ብሎ ይሁን ያሰበው፣ ምክንያቱም ባይታወቅ ሚናን እያሰቃያት ነው ያለው። ታዲያ የቤቱ ካርታና ፕላኑ የት ነው ያለው? ይሄን ካላመጣሽ ልክ እንደኔ ጎዳና ላይ ወጥተው ማደግ አለባቸው እነዚህ ሰዎች። እኔም ተሰቃይቼ ስላደግኩ አሁን ደግሞ የእነሱ ተራ ነው። ሚናም ታዲያ እኔም ማውቀው ነገር የለም። በዛ ላይ ደግሞ ጽናትና ኪራ ለእኔ በጣም ጥሩ ሰዎች ናቸው። ይህን ነገር ማድረግ እንደማትችል አሳልፌማ አልሰጥም። በእነሱ እጅ በልቻለሁ፣ ጠጥቻለሁ። በችግሬ ጊዜ እነሱ ደርሰውልኛል። ስለዚህ እንዴት አድርጌ ነው አሳልፌ ይህን ነገር የምሰጠው? በፍጹም አይሆንም እያለች እንደዛ ብላ ስትነግረው፣ ነገር ግን ይህንንማ እንደዛ ከሆነ ይልና በክፍሏ ውስጥ እጇንም እግሯንም አፏንም እስር አድርጎ ያስቀምጣታል። አስጨናቂ ወይም ሲመጣ ናኦል የተባለ ሰውዬ እያሰቃያት በክፍሏ ውስጥ ዘግቶባት ይወጣል። ታዲያ ሰኒና ኪያም ሚና የት ናት ብለው ሲጠይቁት አስጨናቂን ወይም ናኦል የሚባለው ሰውዬ አላቅም ወይም ሱቅ ሄዳ ሊሆን ይችላል በማለት ይነግራቸዋል። ስልኳ እኮ አይሰራም፣ አሁን ነበር እንዲ አብራችሁ የነበራችሁ፣ እንግዲያው አላየኋትም በማለት ይሸመጥጣል። ታዲያ እነሱም ብድግ ይሉና እኛ መሄድ አለብን ብለውም ብድግ ይሉና ሊወጡ ሲሉ ኪያ መለስ ስትልና ቆይ ግን የደነገጥክ ትመስላለህ በማለት ጠይቀዋለች። ችግር አለ እንዴ በማለት ስትጠይቀው አረ የለም በማለት አሁንም ይሸመጥጣል። ሰኒም ታዲያ ስልኳ ሲሰራ እንድትደውል ብላ ነበር ጥላው የወጣችው። ሚና ግን በክፍሏ ውስጥ አስሮ አስቀምጧታል። በሌላ በኩል ደግሞ የነጽናት ቤት እራትና ቡና እየተፈላ ሳለ በዛብህ የሚባለው ሰውዬ ይመጣና የኔ ወንድም ታስሮ እናንተ እዚህ ቡና ትጠጣላችሁ በማለት ብሎም በነገር ይወጋቸው ጀመር። ታዲያ የጽናት አባት ነገሩን ለማብረድ ናስቲ ይህን ጥቁር ቡና ጠጥታ ትሄዳለህ በማለትም ተቀመጥም ይሉታል። ታዲያ ምን አፈር ጠጡ በማለትም ብሎም ይተፋባቸዋል ምራቁን። እኔ ከእናንተ ጋር ቡና ጠጣሁ ማለት ወንድሜን አሳስራችሁ የወንድሜን ደም ጠጣሁ እንደማለት ነው። አሁን ወንድሜን እንዳሳስራችሁት ቀጥ ብላችሁ ታስፈቱታላችሁ። ወንድሜ ታስሮ እናንተ እዚህ ትሰዳላችሁ በማለት ብዙ ነገር ይናገራል። ያለዛ ግን ሌላ ችግር ይገጥማችኋል፣ ሌሊቱንም ተኝታችሁ አታድሩም በማለት እየዛተ ይነግራቸዋል። ከዛም ጥሎ ወጥቷል። ኪያና ሰኒ ደግሞ ወደ ቤታቸው እየሄዱ በመንገድ ላይ ታዲያ ቀደም ብሎ ለሰኒ
ሚና ልትነግር የፈለገችው ያናቲ እዚህ ቤት እንዲያብሩ ትዕዛዝ ተሰጥቶት ነበረ፣ አብረሃ ከሚና ጋር ሁን ተብሎ። ታዲያ የዛን ሰዓት ታግቷል መስለኝ፣ ይኸው የለም፣ የት እንደሄደ አላውቅም። ይህ አስጨናቂ ግን አብሮኛል እያስጨነቀኝ በማለት ብላም ሁሉንም ነገር ልትነግራት ስትል ወዲያውን አስጨናቂው ከችልባታል። ታዲያ ለሰኒም ሆነ ለኪያ እባካችሁ እርዱኝ እያለች ነበረ። ነገር ግን አልተረዷትም። ሚና ሁሉም ጊዜ ቀልዶች ታበዛለች። ወሬም ቢሆን በውስጧ መያዝ አትችልም። ያ ሁሉ ስላለ እነሱም ብዙም ቦታ አልሰጧትም። ብቻ መጥተው እነሷን ደህና ናት ብለው አስጨናቂ ማብራት ስላለ የሚያሰጋ ነገር የለም በማለት ነበር ነገሩን ችላ ያሉ። ታዲያ ከዛ ቤት ከዚህ ከሰውዬ ለመላቀቅ ዘዴን እየፈጠረች ምን አድርጋ እንደምትወጣና ምን አድርጋ እንደምትላቀቅ እያሰበች ነበረ። እነኪያም ታዲያ ይባስም ብሎ ከቤት ትተዋት ወጥተዋል። ሚና ከሌለችማ በቃ እንሂድ ወደ ቤታችን በማለት ያን አስጨናቂ የተባለ ሰውዬ ተሰናብተውት ይወጣሉ። ታዲያ አሁን ነበር እኮ ከሳሎን አብራችሁ ወጣችሁት ወደ ቴዳ ነው ብለውም ሲጠይቁት አላቅም እንዴ አታስጨንቁኝ በማለት መልስላቸዋል። ሚናን ግን እግርና እጇን አፏንም አስሮ ከመኝታ ቤት ነው ያስቀመጣት። የናሆሚ አባትና ጽዮንም እያወሩ ነበረ። ታዲያ የናሆሚ አባት እኔ እኮ አለምዬ በጣም ነው የምትገርመኝ፣ ሴት ልጅ ከቤት ስትወጣ የማትወደውን ዛሬ ግን እናንተ ግን ተራ በተራ ቤት እየጠበቃ ትወጣላችሁ አይደለ በማለትም ይነግራት ነበር። ጽዮን ታዲያ ብድግትልና አፍ አውጥተህም ከዚህ ቤት ውጭ ባትለኝ እኔ ትወጣልህ ደስተኛ እንደምትሆን አውቃለሁ ብላም ለናሆሚ አባት ስትነግረው እኔ እንደዛ አላልኩም፣ ግን ደግሞ ስርዓት ያዥ፣ ስራም ያስፈልግሻል፣ ጸባይሽንም አስተካክሊ በማለት ይናገራል። ቤቴን ለቀሽ ውጪ አላልኩም በማለት ሊያናግሯት ይሞክራሉ። ጽዮን ግን ቀና ብላ እንኳን ሳታየው ወደ ውጭ ብድግ ብላ ትወጣለች። ታዲያ የናሆሚም አባት በጣም ይገርማሉ። ምን እየተሰራ ነው ግን በማለት ወይ ጉድ ብለው ራሳቸውን እያሰለሰሉ ነበረ። በሌላ በኩል ደግሞ ጽናትና ሙሩ ስልክ እያወሩ ነበር። ከኪራም ጋር ጥሩ ጊዜና ጥሩ ፍቅር እያሳለፍኩ ነው። ታዲያ ግን በህይወቴ ላይ በቀለና በዛብህ የሚባሉ ሰውዬ በፊት እጩኛ አለኝ አላልኩሽም ነበረ? እሱ ሰውዬ በጣም እያስቸገረኝ ነው። ታዲያ ጽናትም ይሄ ሁሉ የሆነው በእኔ ነው በማለትም ለሙሩ ታጫውታታለች ያለውን ነገር። ሙሩም አይዞሽ ይህም ያልፋል፣ ሁሉም ነገር ይስተካከላል እያለችም እያበረታታቻት፣ ጽናትም ናሆም እንዴት ነው ብላ ትጠይቃታለች። ታዲያ ስልክ እያወራን ነው፣ በጣም ደህና ነው፣ ግን ደግሞ ምን ዋጋ አለው በአካል ነው እንጂ አብረን ስንሆን ደስ የሚለው በማለት ትነግራታለች። ታዲያ የጓደኝነት ምክሯንም ለጽናት ለግሳታለች። ሚናም በበኩሏ እንግዲህ ከታሰረችበት ቦታ መጥቶም ይፈታታል። ታዲያ ወዲያው መለስ ብላ ፍራሿ ስርም ያስቀመጠችው ለሱ ብላ ብዙ ነገር የሆነችው ተሰውም ስትሸሽ የነበረችበት አንድ ዕቃ ነበራት። እሱም ጠፍቶባታል። ከፍራሿ ስር እየፈላለገች ነበረ። የጎዳና ተዳዳሪውም ታዲያ ይህ ካርታና ብላን ፈላጊው አስጨናቂ በጥፊ መቷታል። ካርታውንና ብላኑን ካላመጣሽ ወይም በሩን ክፈችልኝ በማለት እያስጨነቃት ነበረ። ታዲያ ምን አርግ ነው የምትለኝ? በቃ ግደለኝ፣ እኔ ካሁን በኋላ ምኖርለት የለኝም፣ ግደለኝ፣ ምንም ነገር አልጨነቅም በማለቱም ትመልስለታለች። ታዲያ አስጨናቂም እኔ ግን ክፉ አይደለሁም፣ የጎዳና ላይም ባድግ ግን ደግሞ የጎዳና ተዳዳሪዎች ብንሆን በጣም ጥሩ ነው፣ ለሚወዱት ፍቅር ናቸው በማለትም እያስረዳት ይሞክራል። ኪራም ታዲያ ከጽናት ከሙሩ ጋር ስታወራ ሲሰማ በደስታ ነበር። ከሜዳው ላይ ቅፍ አደረጋት። ደስ ብሎት ቅፍ እያደረጋት ነበረ። ታዲያ አቶ በዛብህም እቤታቸው መጥቶ ስለዛተባቸው ኪራና ቅዱስ ይሄ ሰውዬም መታሰር አለበት፣ እስከ መቼ ነው ዝም የሚባለው? እቤት ድረስ መጥቶ እየዛተ ነው በማለትም ይነግራሉ። በሌላ በኩል እንግዲህ ሰኒና ኪያም ጥለዋት ወጥተዋል።
ግን ደግሞ ሲወጡ ስልክ እንድትደውልልንም ብለውት ነበር የወጡት። ታዲያ ሚናም ያው ታስራ እየተሰቃየች ነው ያለችው። በጥፊም እየመታት ነው ያለው። እናም ታዲያ ይሄ አስጨናቂ የሚባለውም ስልኳን ያመጣና በቃ ደውይላቸው፣ ግን ደግሞ የሆነ ነገር እናገራለሁ ተነፍሳለሁ ብትል ሌላ ነገር ነው የሚከተልሽ በማለት ጥለዋት ከወጡ በኋላም ስልክ እየደወለችላቸው ነበር። እንግዲህ ወደዛውም ስልክ አንስታ ሰኒን ልታናግራት እየሞከረች ነበር። ቪዲዮ ያለቀው ቀጣይ ምን ይፈጠር ይሆን? እነ ኪራና ጽናትስ ምን ይገጥማቸው ይሆን? በአሁን ላይ ከባድ ችግር ውስጥ ነው ያሉት። ታዲያ ሜናም በበኩሏ ኪራንና ጽናት ለኔ ጥሩ ሰዎች ናቸው፣ እነሱን መክዳት አልፈልግም በማለትም እያስቸግራት እየበጥፊ እየመታት ዝም ብላ ቁጭ ብላለች። እነሰኒም እንግዲህ ጥሏት ሄደዋል፣ ሊረዷትም አልቻሉም። ታዲያ ምን ይገጥማት ይሆን ቀጣዩ? ለማንኛውም አብረን እናየዋለን። የዛሬው ቪዲዮ እዚህ አብቅቷል። ላይክ፣ ሰብስክራይብ፣ እንዲሸር በማድረግ አበረታቱኝ። እወዳችኋለሁ። ቪዲዮንም ስለምታዩልኝ በጣም አርጌ አመሰግናለሁኝ።